እናንተ አንዱ ነገር ጠርቼ እንደዚህ ይሆንሽ ነው ገንዘብ ነው ብዬ አንድ ላይ ልንገር ለምንድን ነው አስገድዶኝ ነው ብዬ እየነገ ጣጣዋልሽበት እኮ ብዙ ጣጣው ነገር የለም አልልሽ አልሰጥሽም ሲጀምር ብዙ አልሰጠኝም አው እሺ ሲጥራ ማለት ለእቴ ያራራውልሽ አንተ ብራራል እንዳይመስልክ እኔስ መስከብ አሁን ትራንስፈር በቃ ነገ ሰጥሻለሁ እንዴ ነገ በልፍክ እሺ ለእቴ ያራራውልሽ ለአንተ ተራራልኛለሽ ብለን እንዳታስብ እንዴ ሌላ ሰው ይመጣስ ወዲኛ አይደለም እንደምታወራው አፍሽን ዝጊ ገዛሃተኝ ነው አፍሽን ዝጊ አፍሽን ዝጊ እንዴት ነው ሻንተ ስታስበው አፍሽን ዝጊ እቴ እንዴት ነው በሁለታችሁ መካከል ምን አይነት ረቅጣለሁ ስርዓት ያዝ ጎል ባይኔ ማየውን ነገር እንድታስከደኝ አልፈልግም በቃ እንዴ እኔ ካንተ ጋር እንዴት ነው የምቀጥለው ምንድነው ታዲያ ምን ልበላቸው ነግሬሃለሁ አይደል ነግሬህ ነበር አባታችን በህይወት እንዳለ ነው ያቀስ አንተ ነገር ምን እንዳለ ካሰፋፋው በኋላ ለስጀምሪ ከእቴ ጋር ልታለያየ አንተ ሆን ብለህ አርፈሽ አዳምጪኝ አይደለም እንዴ ማቻ አይደለም ጤነኛ አይደለም ምንም አይደለም አትራስ ጤነኛ አይደለም ጉዞይ እነሱን እንዲመጡ ያረግሻል ያንቺ ይጀራል አይ እናታ ለመንገድ ላይ ቆሜ ሞታለች አልሞተችም ሲለኝ ምን ብዬ እንዳልኩ እና ወደ ቤት ላክሻቸው እኔ እዚህ ነው አልኩትም ሰውዬው እዚህ ነው አልኩትም አይደል ምን ማለት ነው ተናገር ምን የምን ገንዘብ ነው ታውሩ እየተናገር ነው ቀጥታ የፖሊስ አካል ከጀርባ አለ እንዳልሰጣችሁ ቃይ ልጨርስ ሁለታችሁ ለምንድን ነው ባልና ሚስት እንደሆናችሁ የምታስመስሉት ይሄንን ግልጽ አድርጉልኝ እና በተረጋጋ መንፈስ እንድታስረዱኝ ፈልጋለሁ አባቴን አደኘ እኔ ለምን አልሞትም ለምን ይፈልኩ ለምን አታረጋኙም ለአባቴ ከዚህም በላይ የሚገባው ሰው ነው ለአባቴ ዋጋ ያሳጣችሁ እሷ ናት አዎ ከተቀለው አንተ ሰራው ስራ ማለት ባታ ነው እንዳቀለ ይፈልከው ሸባንተ ምክንያት ነው እሺ ይሁን ላይ ተፈጣ አንቺ ምርጉዝ እንደሰቀለሽ በቃ ታውሪ ጭራሽ በድህነት ላይ ሊያድነት ማለት ነው በቃ ነው እሷ በጣም ስለምወዳት እኮ ነው እንደዚህ ያረኩት ማለት ስለምትወደውን ሰው ያለ ፍላጎቱ አስገድደ እንደዚህ ማለት በቃ እሷን ለመበቀል ምናምን ነው በቃ ፈራችሁ ጉዳይ ማቀው ነገር የለም ይውላችሁ ከመጀመሪያው ጀምሮ የኔን ሐሳብ ለማስቀየር በጣም ብዙ ነገር አድርጋችኋል ነገር ግን እኔ በፍጹም በእናንተ ሐሳብ እንደማልገዛና በእናንተ ተራ ድራማ እንደማልሸወድ ማወቅ ነበር ወዲኛ አይደለም እንደምታወራው አፍሽን ዝጊ ገዛሃተኝ ነው አፍሽን ዝጊ እንዴት ነው ሻንተ ስታስበው አፍሽን ዝጊ እቴ እንዴት ነው በሁለታችሁ መካከል ምን አይነት ዲል እንዳለ ያው ፍቅረኛዬ ነው ባለቤቴ ነው እኮ ባለቤታ እኮ መሆናችሁን እና ለመሆናችሁን ላረጋግጥላችሁ ቆን ነገር ለሷል ድርላት ቆን ነገር ያረጋችሁ ሰው ለማፈረ ተመልከቱ እሺ እዚህ ጋር ማን ነው ያወራ ያለው ምንድነው በሩዝ ጋር ሄድ መጀመሪያ ዘጋው በስነ ስርዓት ታዋቂ ቅድም ያልቆለፍ አሁን ቆልፌው ነበር እንዴ እና በምን ገብሮሽ ነው እንደዚህ እንዴ ምን ማለት ነው እና ይሄ ነገሮች እንዴት ነው እንደሸፈረን እሺ ምንድን ያልካቸው ንገረኝ ምን ያልካቸው ነገር አለ ምንም አላወራኋችሁም እኮ ምንድነው ሁሉ ሳስታርጊ ነበር ታዲያ ማለት ብዙ ነገር ጠየቀኝ እኔ ሸፋፍኝ ነበር ሞታለች ከዛስ ቀብሯ ቀበርናት የሩቅ ነው ቀብሯ አባታቸው ቀበራ ብለህ እናትም አለች እናቷም ቤተሰቦቿም አለ እኔ ካንተ ጋር እንዴት ነው የምቀጥለው ምንድነው ታዲያ ምን ልበላቸው ነግሬሃለሁ አይደል ነግሬህ ነበር አባታችን በህይወት እንዳለ ነው ያቀስ አንተ ነገር ምን እንዳለ ካሰፋፋው በኋላ አትጭ ተዋካ ምንድነው እናንተው እንዴ አንቺ ነጭ ለብሰሽ በቃ እንደሚወጣቃለው ነው አንተ ጀመር ቴክስት አታረግልኝ ምንድነው ቴክስት ማለት ድንገት እኮ ነው የመጣው ከፍፍ ያልከልሽ በቃ እንደበስ ለብሰው ጅልክ ያልካረ ምንም አታስብም ነው ቻንቶ ሆኔ ምንም ዞሮ ሁሉ ነገር የሚሄድው ወደ አንተ ነው እኔ ጫፍ የሚነካኝ ነገር እንደሌለ ማውቃለሁ ምንድነው ሁሉም ነገር አለሽበት ማለት አንቺ ማለት ያንቺ ችግር ያንቺ እንደዚህ ያርገኝ ነው ያንቺ እዚህ ነገር ውስጥ የገባሁት ካንተ ጋር በመንገባቴ ባልና ሚስት መሆናችሁ ብቻ ነው እነሱም እንዲመጡ ያረግሻል ያንቺ ይጃል አይ እናታ ለመንገድ ላይ ቆሜ ሞታለች አልሞተችም ሲለኝ ምን ብዬ እንዳልኩ እና ወደ ቤት ላክሻቸው እኔ እዚህ ነው አልኩትም ሰውዬው እዚህ ነው አልኩትም አይደል
ሲቀጥል ደግሞ ሁሉም ነገር የሚያመለክተው ወደ አንተ ነው። አወቅ የምታረጋቸው እያንዳንዱ ነገሮች ማትጠነቀቅ ሰው ከሆነ ሌላ ጣጣ ታመጭብኛለሽ አንቺ እየጠቆምሽ እዚህ እንዴ ማንም እንደማይመጣ ገንዘብ ብቻ አይደለ? ገንዘብ ጭንቅላት የለም ገንዘብ ብቻ እንዴ ምን ሆነሽ ነው አንቺ? ቶሎ ይካንተ እሺ አሁን ገንዘብ ያስቀምጣል። ለምንድን ነው ማስቀምጣል? ምን ማለት ነው? የተናገረው ገንዘብ የምን ገንዘብ ነው? የቀረሽክ ነው? ምንድን ነው ማስቀምጣል? ምን ማለት ነው? የተናገረው ገንዘብስ አላስገባልሽም። እንደዚህ ነው። ምን ማለት ነው? አላስገባልሽም። ምንድን ነው? ምን ማለት ነው? ተናገር። ምን ሆነሽ ነው? የምን ገንዘብ ነው ታውሩ? የተናገረው ምንድን ነው ገንዘብስ? አልሰጥሽም። ምን ማለት ነው? አልሰጥሽም። እንደዚህ ሆኜ እኔ ሰው እየፈለገኝ እንዴ ሌላ ነገር ቢያመጣብኝስ? ገንዘብ ምን አገባኝ እኔ? ምን ማለት ነው? እናንተ የተናገርነው ገንዘብ ሰጥተኸኝ ነው እህቴ ልታገታት ያደረኩት አይደለ? አልሰጥሽም። ንገረኝ እንዴ አልሰጥሽም። ምን ማለት ነው? እንደዛ ከሆነ ያደረጋችኋል እንዴ? እያንዳንዱ ነገር ጠርቼ እንደዚህ የሆንሽ ነው ገንዘብ ነው ብዬ አድላይ ነገር ለምንድን ነው አስገድዶኝ ነው ብዬ እያንዳንዱ ነገር ጣጣዋለሽበት እኮ አንቺ ብዙ ጣጣ ነገር የለም አለብሽ። አልሰጥሽም ሲጀምር ብዙ አዎ አልሰጥሽም። እንደማሰጠኝ ነው ማሳየው። ምንድን ነው የምታሳየው? እንደማሰጠኝ አሳያለሁ። እኔ ማሳይሻለሁ። ምን አታሳይሻለሁ? አንተ ሲጀምር ቂጠኔ ጣልክ ፈሳም እኮ ነው። ምን ታሳየኛለህ? አሳይሻለሁ እንዴ ያንቺ ጣጣ አለበት ሁሉም ነገር ብዙ እጅ አለብሽ። ሰማኛለህ? ገንዘብ ተስገባልኝ። አላስገባም። ማን ስለሆንክ አንቺ ነው ወደዛ ማታስገባው አንተ ማታስገባው አላስገባም። ወንድ ነህ እና እንደማታስገባ እሺ አስገባልሻለሁ። አሁን እሺ ሲጥር ማለት ለእህቴ ያራራው ለአንተ ብራራለ እንዳይመስልህ። እኔስ ማስገባ አሁን ትራንስፈር በቃ ነገ ሰጥሻለሁ እንዴ ከነገ በልፍግ እሺ ለእህቴ ያራራው ልጅ ለአንተ ትራራልኛለች ብለህ እንዳታስብ እንዴ። ሌላ ሰው ቢመጣስ እንዴ? አትጩይ፣ ቀስ በይ እስቲ እንዴ። ምን ሆነሻል አንቺ? ከነገ በኋላ ምንም አይነት ነገር እንደማልሰጥህ ይወቅ። በቃ እሰጥሻለሁ። በቃ ሌላ ጣጣ አታምጭብኝ እንዴ። የትም ስትንከራፈፍ እዚህ ሲሚኒ ያላቅ ጭራሽ አላስከብርም ማለት አፍን ሞልተህ ከዛ እኔ ከጨዋታ ውጪ ለማድረግ እና ለምንድን ነው ማስገባልሽ? እኔ እናንተ ተነጋገርን። ምንድን ነው የተነጋገርነው? እህቴ እዚህ አምጥተህ እንድታግት ሀሳበግ የምታስገባልኝ ገንዘብ እንዳለ እንደው እጫዋለሁ እንደው ምን ታመጣለህ? አንቺም እኮ እንዴ ሌላ ኦኬ እንዲደፍረኝ ነበር ብዬ አንደኛ፣ ሲቀጥል ደግሞ እህቴን ያገልካትን እያንዳንዱን ነገር ጠርቼ ዘብጥያ ነው ማስሙ። ምን እኔ ብቻ ገንዘቡ ባስገበተ ብትገለገል ይችላል። ያንቺ ምጅ አለበት። ምንድን ነው የኔ እጅ አለበት? ምን ብዙ ነገር አለበት። ምን እኔ ምን አደረኩኝ? እና እኔ ብቻ ነኝ ያለሁበት። ሲቀጥል አንደኛ ነገር ልንገርህ፣ ሰውዬው ምን እንዳልተቀረ ለመጨረሻ ጊዜ ካንተ ጋር እንዳየታውቃለህ ለምን ነገር በቃ ካንተ ጋር እንድትሄድ ለነሱ ምን ነው ያልኳቸው። አያገባኝም። ሸኝተሃታል፣ ሆነም ቀረ ከነገሩ ጋር አንተ እንደዚህ ነገር እና መሸኘት እኔ ሌላ ጣጣ ውስጥ ያስገባኛል። ምንም አይታወቅም እንዴ። ማታ እኮ ነው ማንም የለም፣ ማንም አላየኝም። ማንም አላየኝም እንዴ። ጀላገግ ስትንጀላገግ ነው እዚህ አስበለተኝ ነበር። ፋራ ይሄ ነቃ በል እንጂ አንተ ምንድነው ነቃ ምለው? ከዚህ በላይ ምንድነው ነቃ ምለው? እንዴ ምን ሆነሻል? ሻውኒው ነገር ብር ተስከባል እንዲፈልከልከ ላላስገባ ይችላል። ከሌለኝ አላስገባ ተባከ እሱን እና ያለና እናማትስገባ አሰብ ቂጠን ነው አስረግ ምንታ ዘበን ምንም ማታመጪ ተሰበበኔ በእናትህ ግን እኔ አትሰብለኝ። አሁን አስገባለሁ። አንተ ስልክ የለኝም። ትገኛለህ? የለኝም። አላስገባም። አትስገባ? አታስገባ? ሲጀመር ውጪ ከዚህ ቤት አልፈልግም። ይሄ ሁሉ ድራማ ተሰራ የነበረው ከዛ ቤት ተሰጠኝ ነው። በቃ አልፈልግም። ሂጂ ማውጣት ትችያለሽ። ሂጂ ውጪ ውጪልኝ። ባሉታስ ውጪልኝ። ታመጣለህ? ባሉታ ውጪልኝ። አልፈልግም። አንቺ ውጪልኝ። አሉታም ምን ታመጣለህ? ለምን ነው ማትወጪው? ስለማሉታ ይኸውልሽ ስትጮይ ብዙ ሰው ነው የሚሰማል። እንደውም ጮኬ ሰው ጠራልሃለሁ። ገንዘብ ነው አስገባሽ። አሁን ነው ፈልገው ስልክ ነው አውጣ ፍጠን። እኔ አስገባልሻለሁ። ስልክ የለም ስልክ ሲጀምር እንዴ አስገባልሻለሁ። ስልክ የት አለ? በቃ ቀስ በይ ተረጋጋ። እኔ አልረጋጋም። እኔ ምንድን ነው የምንረጋጋው? እኔ ካንተ ጋር እየተጃጃልኩ ልክ ሲጀምር እኔ ምንም ወሬ እንዳንተ ምንድን ነው ምንድን እንደዛ እንደሱ ገፍተረው አትወጪም ወይ? እንደዛ እነሱ ዘመ ለኔ ነው ወንድነት ለኔ ነው ወንድነት። አትወጪም? ወጣለሁ ነገ ግን ይኸውልሽ እኔ እወጣለሁ። ማንን ተበደለ ማለት ነው? ቁጭ ብለህ እወጣለሁ። እኔ ትቼልሽ እወጣለሁ። ነገ ገንዘቤን አስገባ።
አንተ ቀያማህ አምጣ ስልኩን መጀመሪያ እዩ በደንብ ምንም የማያውቅ እኔ ከወጣሁ በኋላ ካሜራ አስቀምጬ ነው የወጣሁት ድብቅ ካሜራ ማን ፈቅዶልህ ምን ስታደርጉ እንደነበረ ራሱ በህግ ያስቀጣል ማስረጃዬ ነው ይኸውልሽ ትሰሚኛለሽ አልሰማህም የተቀነባበረ ቢሆንስ ምንድነው ለስጀምሪ ከቴ ጋር ታለያየ አንተ ሆን ብለህ አርፈሽ አዳምጪኝ ሁለታችሁ ኃይል ነው ሰማ ባለቤቴ ዲያስፖራ ነው ሲባል ሰማ ገንዘብ ልትቀበል የተቀነባበረ ነገር ነው ገንዘብ አንተ ሊቀበል አልሰጥም እኔ ብር የኔ ብር መጫወቻ ነው ያንተን ገንዘብ ማለት ነው ቀቅለ መብላት ትችላለህ እኔ ገንዘብ አይደለም እዚህ ጋር የተበደለች ሲታል ምን ፈልጋችሁ ነው እንደዚህ የምታረጉት ገንዘብ ነው በቃ ምን ፈልጋችሁ ነው መሳጣለ እናንተ የናንተን ጉዳይ ከዚህ ጭራሽ ደግሞ በእህቴ መጣ በእህቴ አይደለ ሰማኛለህ መጣ አረ ይሄ ገንዘብ ከፈለው እንሰጣለን አረ አንተ ግን ገንዘብ ይቀለለ ሁለታችሁም ጸጥ በሉ በቃችሁ እዚህ ጋር የተበደለ ሰው አለ እዚህ ጋር የተበደለ ሰው እህቴ ናት ግን ደግሞ ከዛሬ ላንቺ ስፈልግ የለፈውበትን ነገር እንደልገደል ከተሽዋል ካሁን በኋላ እህት የሚባል ነገር የለም እህት አይደለሽ እኔም እህት አይደለሽም ይሄን ሁሉ ነገር ካደረግሽብኝ በኋላ እህቴ ነሽ እንድልሽ ነው የምትፈልጊው እሺ እቺ ልጅ ለምንድን ነው ጨለማ ክፍል ውስጥ ያሰርካት ማኔ አዎ መች ያማል አንተ ጤነኛ አይደለም እንዴ ማቻ አይደለም ጤነኛ አይደለም ጤነኛ አይደለም አንተ ራስህ ጤነኛ አይደለም ጉዞይ ያለው አንተ ራስህ አይደል ደረስከኝ እሺ ተወኝ ደግሞ አንቺ ራስሽ ዝም በይ ያማል እንዳትነካ ጫፋ እንዳትነካ አየሻባችሁ ነው ከባለቤት እንደዚህ ሁለታችሁ ላይ መረጃ አለኝ ጫፋ እንዳትነካ ዝም በይ አንቺ ሁለታችሁ ላይ መረጃ አለኝ እንዴ ራስ አይደል እንደ እየመራ ያስልከኝ የባለው ሰርቀው ማቹ ስርኩ ግን አጥፋው እንደውም የታባቱ ነው ሰርቀው አልሰርኩትም ሰማኛለህ አንተ አርፈ ዝም በል ሁለተኛ እንድታሽኝ አልፈልግም ጉደል ረግጣለሁ ስርዓት ያዝ ባይኔ ማየውን ነገር እንድታስከደኝ አልፈልግም በቂ ማስረጃ ይዤ ነው የመጣሁት ሁለታችሁም የሰራችኋትን እያንዳንዷን ነገር ቪዲዮ ላይ ተቀርጻለች ሁለታችሁ እየተናበባችሁ ዝች ልጅ ላይ ምን ስታደርጉ እንደነበረ ሁሉም መረጃ አለ አሁን ከናንተ ዝም በይ ይኸውልሽ ዝም በይ በጣም ስሜት አታርጊ ለምን ዝች ልጅ ላይ በደል ስታደርሱ እንደነበረ ለሷ ምን አይነት ገንዘብ ስትልክላት እንደነበረ በምን ምክንያት እንደሆነ እቺ ልጅ ምን ለማድረግ እንደሆነ ሁሉንም ነገር ግልጽ አድርጋችሁ ተናገሩ ያለዛ ግን ቀጥታ ከነ ቪዲዮ ማስረጃ እስር ቤት እስር ቤት ነው የምታወራው እኔ እኮ ምንም እሱ ነው ሁሉም ነገር እንዲሆን ያደረገው ዝም እሱ ነው እሷን ፈልጋታለሁ ምናምን ብሎ ገንዘብ አስገባል ፖሊስ ጣቢያ ትባል እኔ ስለ ፖሊስ ጣቢያ አታወራ ምንም ጥፋት የለም እያንዳንዱ ነገር ያቀናበረው እሱ ነው ገንዘብ ተቀብለሻል ከሱ እኮ እሱ ነው ሁሉም ነገር ያቀናበረው ትሽር ፈልጋታለሁ ምናምን አለኝ እኔ ደግሞ ሆቴል ለጥሩ ነገር ነው ይፈልጋት ብዬ በቃ እህቴን አገናኘሁት ይሄን ሁሉ ነገር ሲያደርገኝ የነበረው አንተ ነህ ተረጋጊ ቆይ ያላችሁ አንተ ውሻ አባካችሁ ቆይ ይኸውልሽ እንደዚህ አለ ይኸውልሽ አትበይኝ አንቺ ሴት አትበይኝ አንተም ዝም በል ለጋ አሳልፈን መስጠት ነው እንጂ እንደዚህ አይነት ነገር ማድረግ አይጠበቅብንም ምን ይሆንሽ ነው እኔ እኮ እኔ ይኸውልሽ ዝም በል አንተ ጀመር እህቴን የደፈርካት አንተ ቆይ ተረጋጊ እህቴን እንደምደፍራት እኔ እኮ አላውቅም ቆይ ተረጋጊ ይኸውልሽ እኔ እኮ የማውቀው ነገር የለም ያዞምባሽን ይሄ ያዞምባሽን ሰማኝ ይሄ ሰውዬ ካጠገቤ ሊቀመጥ አልፈልግም ባለቤት አይደለም ቆይት ሲጀመርስ መች ተጋባችሁ የውሸት አይደል እንዴ ቅንብር አይደል ሁሉንም እኮ ደርሰንበታል አይደለም ማስመሰል ማስመሰል እኮ አይጠበቅብሽም ደርሰንበታል እኮ ምንም አላጠፋውም እንኳን እህትሽን እንዲያገናኘኝ አለኝ እህቴን አገናኘሁት ከዛ የት እንዳለ ሰቃለህ አላውቅም እህቴ ከጠፋች በኋላ ሲጀምር አንተ እንደው ተጠረጥር ነበር እኔ አንተ እንደለህበት ተባብረሽ ያረችው ከኔ ጋር በቃ ከዚህ በኋላ ሁላችሁም ተረጋጉ ሲጀመር ለምትጠይቁት ጥያቄ መልስ ስጡኝ ከዚህ በኋላ በፍጹም አልታገሳችሁ
ቀጥታ የፖሊስ አካል ከጀርባ አለ እንዳልሰጣችሁ ቃይ ልጨርስ። ሁለታችሁ ለምንድን ነው ባልና ሚስት እንደሆናችሁ የምታስመስሉት? ይህንን ግልጽ አድርጉልኝ እና በተረጋጋ መንፈስ እንድታስረዱኝ እፈልጋለሁ። ከዚህ በኋላ መጫወጫ አልፈልግም። ለምንድን ነው ከዲያስፖራ ሆነ መጥተህ ከእሷ ጋር ልትጋባ ሙከራ አደረግከው? እናውቃለን በገንዘብ ነው ሰርጉ ምናምን ያስተካከልከው። እሺ ሁሉንም ነገር እንድታስረዱኝ እፈልጋለሁ። ወደ ፖሊስ ጣቢያ ይዣችሁ እንዳልሄድ ከፈለጋችሁ በደንብ በስነ ስርዓት አብጠርጥራችሁ ሁሉንም ምን እየተፈጠረች እንደነበረች እንድታስረዱኝ እፈልጋለሁ። እኔ በቃ ፖሊስ ምናምን የምትለው ነገር ካቆምኩ ሁሉም ነገር እነግርሃለሁ። ንገረኝ። ፖሊስ የለም። እሺ በቃ ቃል እገባለሁ። ንገረኝ። በቃ እኔ እዛ መግባት አልፈልግም። እንዴ ፖሊስ ጣቢያ ምናምን አትበለኝ እኮ። ንገረኝ። እሺ ማነህ አንተ? ለምንድን ነው እዚህ ቤተሰብ ውስጥ ገብተህ የምትበጠብጠው? እና እሷንስ ያገባሃት ለምን ዓላማ ነው? ማለት እኔ እሷ ታላቅ እህት በጣም ነበር ማለት የድሮ ፍቅረኛ የነበረች ሲጀምር ከጥንት ጀምሮ። እውነቱን ነው የሚነገረው? እውነቱን። እና እዚህ ጋር አንድ ላይ ስትቀመጡ ስታዩ ለምንድን ይሄንን ያልነገርሽኝ? ማለት የድሮ ፍቅረኛሽ ከሆነ ሁሉንም ነገር አምነሽ ሁሉም ነገር እህትሽን ሲያገባ ምናምን ያንን ነገር እንዴት ነው ስሜታ ያላደረግሽ? ማለት እንጃ በቀላሉ እንዴት ልትቀበዩ ቻልሽ? ስሜቱ በጣም ከባድ ነው። የዛኔ እኔ አልነበርኩም። ጭራሽ ደግሞ አንደኛ ሚዜ ያደርጋኝ። ብቻ ከባድ ነበር ስሜቱ ለኔ። አንቺ የምርም እህትሽን የምትወጃት ከሆነ የድሮ ፍቅረኛዋን ስታገባ አንደኛ ሚዜ እሷን ለምን አደረግሻት ሳይሆን በጣም ኃይለኛ ነገር በሁለታችሁ መካከል እንዳለ ግልጽ ነው። እና እንዴት የድሮ ፍቅረኛዋን ልታገቢው እንዴት እንደዚህ አይነት ነገር ለማድረግ እንዴት አሴራችሁ? መቼም ተፈላልጋችሁ አይደለም የተጋባችሁት። ይሄ ደግሞ ቪዲዮ ያስረዳል። እኔ ማለት ነው አንደንጋርክ ከዚህ በላይ ይገባሻል። ከዚህ በላይ የሚገባ ሴት ናት እሷ። ጀመረስ በቃኝ። እኔ ካምፓላ ምንም ካንቺ ጉዳይ ማስመሰል አልፈልግም። አንቺ ለኔ የትኛው ወተናትሽ ነው? ንገሪኝ። የትኛው ደግናትሽ ነው ለኔ? እሷ ለኔ እንዳስብላት የሚያረግ ነገር አርገሽልኛል። ለኔ እኔን ከመበደል እናቴ ከሞተች በኋላ እኔን ከመበደል ውጭ ያረግሽው ነገር አለ? ንገሪኝ። እየራመኝ ደረቅ ዳቦ በልቼ ሲል አዝነሽልኛል ለኔ? ንገሪኝ። እኔ በቃ ከዚህ በላይ ምንም እኔ እንኳን ደፈራት በቃ ምንም ላንቺ የማዝንበት ምንም የማረግበት ነገር የለኝም። አዎ ሁሉም ነገር አውቃለሁ። እያንዳንዱ ነገር አውቃለሁ። እንደሚነፍራት አውቃለሁ። ብዙ ነገር እንደሚያረጋት አውቃለሁ። ግን ደግሞ ላረገችኝ እያንዳንዱ ነገር ሴት ሆነሽ እንደዚህ ማለት አይከብድም? በዛ ላይ እህትሽ ናት። ነገርኩ። ለሷ ማዝንበት ምንም ምክንያት የለኝም። በጣም ብዙ ነገር አድርጋኛለች። በጣም በደልን ትልልቅ ሰዎች ነን እኮ። በደልን በበደል ነው የምታጠሪው። ችግር ሊኖር ይችላል። ታዲያ ማለት ሰው እንዴት እህቱን ይበቃል? አውቄም ነው ደግሞ አንደኛ ሚዜ እንድትሆኝ ያደረኩሽ። ምክንያቱም ደስታ እንድትካፈይ ስለምፈልግ በቃ ይሄ ነው ምክንያቴ። ይሄ ሁሉ ሀሳብ እንዴት መጣ? ይሄ ሁሉ ሀሳብ የመጣው በሱ ምክንያት ተናገር። ማለት እኔ ድሮ በችግር ነው ያደግኩት። ማለት ብር አልነበረኝም፣ ገንዘብ አልነበረኝም፣ ስራ ነበር ብቻ ደህንነት ድሃ ነበርኩ። ምንም ነገር አልነበረኝም እና የሆነ ለትዳር ስደርስ ጠየቅኩ እና ለቤተሰቦች ምናምን ለእሷ ሲጠይቅ በቃ እሷ አትፈልግም ነበር። ገንዘብ የለህም፣ ሀብታም አይደለም፣ ምንም ነገር የለህም፣ አንተን ማግባት አልፈልግም አለች። ቤተሰቦቿም እንደዛ ምን አለ አንተ ምናምን ብለው አንቋሽሹኝ የሌለ ነገር ማለት ነው። እንደውም ለሰው ራሱ ተናግረው ይሄን ማንም እንትን የማይፈልገው ችጋራም ነው ምናምን እያሉ በቃ ለሰው ተናገሩ። ከዛ በቃ ተውኩት። እኔም በቃ ተይቼ በቃ ተበሳጭቼ እሷን ሳጣ ሌላ ውስጥ ገባው። በቃ ወደ ውጭ ሀገር ነው ቀጥታ ሄድኩት። እዛ ብዙ አመት ኖርኩኝ። በቃ ገንዘብ አገኘው፣ ቀጥታ ወደዚህ መጣሁ። በቃ ሀብታም ሆንኩኝ፣ ቤት ገዛው፣ መኪና ገንዘብ ወደርሴ ገንዘብ በመውደዷ እኔን የሚያስፈልገኝን ነገር እንኳን ሳታረግልኝ እናታችን ከሞተች በኋላ ገንዘብ ወዳድ በመሆኗ እኔ በጣም ብዙ የሚያስፈልገኝ ነገር አለ በሰዓቱ ነበረ። ግን በቃ ገንዘብ ወዳድ ከመሆኗ በላይ ምንም በቃ የሚታያት ነገር የለም። የራሷንና የራሷን ብቻ ሰው እህቴ ምን ያስፈልጋታል ብሎ ይጠይቃል። እሷ ግን አንድ ቀን ጠይቃኝ አታውቅም።
ምን አድርገሽልኛል አንቺ እናት ንገሪኝ እኔ ከመበደሉ እኔ ምን አለኝ ይዛኔ አባቴ እኔ ይዛኔ አንድ ነገር ልንገርሽ ዝም በይ ምንድነው ማረግልሽ አይሁልህ አባታችንን ከመበደል ውጪ ምንም ያደረገችው ነገር የለም አባታችን ያኔ ታሞ ከወደቀ አባታችን ከታመመ በኋላ ሁሉም ነገር እስተቆጣጠር የነበረችው እሷ ነች ገጠር መሬት ነበረን ያንን መሬት ሸጣ ለራሷ ነገር አውላበታለች ለምን በዛ በረኩ ዛሬ አባቴ መተከም ይችል ነበር አባቴ እኮ መቆም ይችል ነበር በአንቺ ገንዘብ ወዳድነት ነው ዛሬ አባቴ አልጋ ላይ ያለው ንገሪኝ ወሽ ጠይቀውት እሺ ለኔ ብቻ ነው ጠይቀውት እሱ ነው እኮ እሺ ሁሉንም በየተራ ነው የምጠይቀው በሷ ገንዘብ ወዳድነት ነው ስለዚህ ከዚህ በላይ መቼም አሁን ስለምትለው ነገር የምትነግሪኝ ነገር አለ የምርም የጋራ የሆነ ነገር እኮ የጋራ ነው ቤታችሁ ውስጥ ኢቨን የታመመ ሰው ካለ ምንም ነገር ተሸጠም አልተሸጠም ምንም ሆነ የታመመ ሰው ጋር መድረስ አለበት ገንዘብ ምንድነው አሁን እያለች ያለችው ልክ ነው አድርገሻል ይሄ ጥላቻ እንዲፈጠርባት አድርገሻል እኔ በዛ በቦታው ብር ያደረኩት ማለት ነው ለወደፊታችን ይሆነናል ብዬ አስቀምጫለሁ አሁንም ላሳይ ይችላል አካውንት አለ ብሩ ከዛ ሳስዝግቦና ትዳርሽን ስመሰረቺ ልትኖሪበት አባቴ እንደዛ እየተደፋ አንቺ ለወደፊታችን ታስቢያለሽ በጣም አባዬን ለማሳከም አይደል እንደ ያንን ብር ማስቀምጣው አባታችን ዛሬ ለምን አልጋ ላይ ሆነ እና ተገሪኛ እኔ ይሄን ፕሮሰሱን ላይ እየጨረስኩኝ ነበር ባልታገት ማለት ነው በዛ በመሃል አገቱኝ እነሱ እንድናዝንልሽ እኔ እንኳን ላንቺ የሚያዝልብኝ ጭራሽ እንደዚህ እንዳትጠብቂ እኔ ሲጀምር ምንም ብናገር አታምነኝም እኔ እና እሷ ምንም ነው ማንጣጣመው እኮ ቆይ እኔ እኮ እንዴት ነው ማለት አንድ ቤት ውስጥ ሆናችሁ ለምንድን ነው ይሄን ያለ ማትግባቡት አንድ ላይ መኖር ካላግባባችሁ ሲጀምር እኮ ነው እንደዚህ ያረጋት ንቀት አለባት እኮ እንዴ ያኔ ባትንቀኝ እኮ ስንት ደረጃ እንደርስ ነበር አንተ ዝም በል አታውራ ይኸውልሽ እድል ሲሰጥሽ ትናገራለሽ ይኸውልህ ያኔ እኮ እሺ ብትለኝ የቤተሰቦቿን ፍቃድ ብትቀበል ኖሮ እኮ እንደዚህ ደረጃ አደርስም ነበር ሲጀምር እኔ እኮ የፈለጋትን ማግባትም አለማግባትም መብቷ ነውና አንተ ራሱ መብቷን እኮ አይ ይኸውልህ አልተቀበለችም ጓደኛሞች ነን ለምሳሌ አንተ ይሄን አሁን አንተ ልበን አትምከረን ምንም አሁን እኔ በስመክረኝ እኔ በቃ ውስጤ ለዚህ ጥሩ ነገር አይሰማኝ ሲጀምርም አንደኛ ነገር አባቴ ያረጋችሁን እያንዳንዱን ነገር አባቴ እስካሁን ቆሞ እንደማንኛውም መሄድ ይችላል ነበር አይደለ በሷ ገንዘብ ወዳድ በሷ ንቀት የሆነ ነገር ስትጠይቅ ያለ አባቴ ይሄን እንኳን አቀብኝ ስላት እንደ ታላቅ እንደ መጀመሪያ ልጅ አባቴን ማታከብር ልጅ ለሷ ምን አይነት አዘኔታ እንዲኖረኝ የጠበቀው እንዴት አርጌ ነው እንዳዝንላት የጠበቀው አንተ ሁሉ ጊዜ አንቺ መጀመሪያ ያበላሸሽው ቤትሽን ነው ስለሱ ያገባኝ ግን አባቴን እንደዛ አርጋሽ አንቺ የሚያዝልብ እንዲኖረኝ መጠበቅ አልነበረብሽ ያው ይሄ ቤት ውስጥ እንግዲህ በጣም ብዙ ነገሮች ተፈጥሯል ያው እኔ ከናንተ ጋር ኖሬ ሁሉንም ነገር ባላቅም ግን አሁን እንደማያው ከሆነ በህትማማቾችና በቤተሰብ መካከል ብዙ አለመግባባቶች አሉ ግን ይሄንን እሱን እዚህ ውስጥ አስገብቶ እርስ በርስ ለመጥፎ ነገር መፈላለጋችሁ ልክ ነው ብዬ አላምንም አሁንም ቢሆን እንግዲህ ገንዘብ አለ የተባለው ሌሎች ማረጋገጥ ያሉብን ነገሮች አሉ አንቺ እቴ እንደዚህ አርጋኛለች ስላልሽ ብቻ ሙሉ ለሙሉ አምኜ እሷን በደለኛ አላረግም እሷም ስለነገረችኝ አንቺን በደለኛ አላረግም ገና ማጣራት ያሉብን ነገሮች ይኖራሉ ምክንያቱም እንዳለችው አሁን እሷም ገንዘቡን አስቀምጫለሁ የተማለ የሚለውን ነገር ማረጋገጥ ይኖርብናል ሳናረጋግጥ እሷ በልቷለች ወይ እሷ ይሄን አርገዋለች ምናም ማለት አባቴ የሬሳ ተጠለገሽለት ነው ካን ባላ ብሩን ያስቀመጥሽው ወይስ ፈታል ታስደርጊለት ምን ልታስደርጊ ነው ገንዘቡን ያስቀመጥሽው ንገሪኛ 40 ልደግሽበት ከሞተ በኋላ አባቴ እንደሆነ እንደዚህ በቀላሉ ይሞት ሰው አይደለም አባቴ እንዴት ብዬ ሲጀምር ማንቺ ምንም የምታውቂው ነገር የለሽ በተሳሰረኝ ባተሳሰረኝ ከሱ የተቀበልኩትን እያንዳንዱን ገንዘብ ለአባቴ ሰጥቻለሁ ለአባቴ ሁሉ ወንጀል ሰርተሻል ለዚህ ልታሰር አባቴን አደኘ እኔ ለምን አልሞትም ለምን የፈለግኩ ለምን አታረገኝም ለአባቴ ከዚህም በላይ የሚገባው ሰው ነው ለአባቴ ዋጋ ያሳጣችሁ እሷ ናት ጓደኞቿ ይመጣሉ ለአባቷ ክብር የሌላት ሴት ጓደኞቿ ይመጣሉ ለአባቴ እንኳን ክብር የሌላት መሆኗን የምታውቀው እዛ መተቁጭ አድርጋ ጓደኞቿ ስታንጫጫ አባቴ ይሰማዋል ብላ አላሰበችው ንገረኝ አንተ እንዴት ነው ቆይ አልገባኝም አንተ ራሱ እየደሷ ነው እየወገንክ ያለህ ምንድን ነው መረጋጋው ተረጋጊ ቆይ እዚህ ጋር መረጋጋት አለብን ማለት አባትሽ የምርም አሁን ገንዘቡ አለ የለም እስካሁን አላረጋገጥኩም ግን
አባትሽ ገንዘቡ ከተቀመጠ እንዴት ይድናል ብለሽ ታስባለሽ? ውጪ ነው ሄዶ እንዲታከም ዶክተሮቹ እንትን ያሉት እና የዛን ፕሮሰስን እንትን እያልኩ ነው እየጨራረስኩ ነው ያለው። ታዲያ በሰዓቱ እንዲታከም አላደረግሽ እኮ? ፕሮሰሱን እየጨራረስኩ ነው ያለሁት ነበረ እኮ። ታዲያ ማለት አንድ ቤት ውስጥ ናችሁ። ይሄ መባሉን እሷ ለምን አታውቅም? ለምን ግልጽ አይደለም? እና እሷ እኮ ሲጀምርም ቤት ውስጥ እኮ አናወራም አንግባባም። ምን ይናሷ እኮ ለምንድን ነው የማትግባቡት? አንድ ቤት ውስጥ የኖረ ሰው እንዴት ነው የማይግባባው? ለምሳሌ በእናንተ አለመግባባት በማል አባታችሁ የሆነ ነገር ቢሆንስ? አንቺ እሷን ካላወራሽ በተለይ አለመግባባት እኮ ሊኖር ይችላል። ግን እዛ ጋር የታመመ ሰው ሲኖር የግዴ እናንተን እርዳታ የሚፈልግ ሰው ሲኖር አለመግባባት አይቻልም እዛ ጋር። ምክንያቱም የግዴታ መግባባታችሁ የታመመ ሰው ደህና እንዲሆን ያስፈልጋል። በዛ ላይ የታመመ ሰው እያለ እንዴት ነው እናንተ እንደዚህ አይነት ነገር እንዴት ነው ሊኖር የሚችለው? ጓደኞቿ ሲመጡ ሁልጊዜ አባታችንን ምን ታደርገዋለች? ወደ ጓዳ ታስገባለች። አባታችንን ስለምታፍር። እሱ ግን ለኛ ሲል ብዙ ነገር አድርጓል። ብዙ አባታችን ማለት ይሄ ለአባታችን የሚገባው ነገር አልነበረ። ጓደኞቿ ሲመጡ እሱን ወደ ውስጥ ታስገባለች። እሱ ይራበው ይጥሞ የሚያገባት ጉዳይ የለም። በቃ የራሷን ነገር ብቻ ውሃ ለአባታችን ውሃ ራሱ መስጠት ማጂ ሴት እኮ ነሽ አልነበረም? እስቲ አባዬ መቼ ነው ራበኛለሁ? ራበኝ ብሎሻል? እባካችሁ በቃ አሁን እንረጋጋ። እሷ ነች እንደውም ውጪ እየዘለለች እየመጣች ትንም። አሁን ይሄ ቤት ውስጥ ብዙ ነገሮች ተፈጥሯል። ቤት ውስጥ የሚያልቁ ነገሮች ናቸው። አሁን ግን እዚች ልጅ ላይ በደል አድርሳቸዋል። ሰረኝ መስካልኩኝ አልካልኩኝም እኮ ነኝ። እኔ ምንም ወንጀለኛ ነኝ አላልኩም። የሚገባኝን ፍርድ ላገኝ። ግን አባቴ እንዲታከም እፈልግ። አሁንም እስር ቤት ብገባ ራሱ ያለችውን ገንዘብ ማስወጥታ አባቴ ይታከም። እስር ቤት ብገባ እንኳን እየሰማሽኝ ነው አይደለ? ይሄ ያዙን ባሽ ስሚኝ፣ ዝም በይ። አባትሽን ሰው ባይሳክማቸውም ግን ፈጣሪ አለ። እኛም ማገዝ ባለብን መንገድ አግዘን አባትሽ እንዲታከሙ እናደርጋለን። ግን የግዴታ እዚህ ጋር የእውነት አባትሽ ደህና የሚሆኑት ስለታከሙ ብቻ ይመስልሻል? የእናንተን ፍቅር አይፈልጉም? አባትሽ ለመኖር ለመታከም ገንዘብ ያስፈልጋቸው ይሆናል። ግን ለመኖር የእናንተ ፍቅር፣ የእናንተ መግባባት፣ የእናንተ እንደ እህትማማቾች አንዱ ለአንዱ ኢቨን አሁን አባትሽ ይህንን ቢሰማ ምን ያደርጋል? እሱ እንደዚህ አይነት ሴራ ሰረባችሁ እሷን እንደዚህ ማድረስ። አሁን ይህን ነገር ሲሰሙ እንዴት ነው የሚኖሩት? አባትሽ ሞታቸውን የሚመኙበት ሁኔታ ሊኖር ይችላል። አሁን አንቺ የሚታየውን ህመም ነው እያየሽ ያለሽው። አንቺን ብትሆኚ ከሚታየው ህመም በላይ የሁለታችሁ አለመግባባት አንድ ቤት ውስጥ እየኖራችሁ፣ አንተን ብትሆን ወደፊት ልጆች ይኖራል። ምን አይነት ታሪክ ነው ለልጆች የምትነግራቸው? አንተ እኮ እንደውም እሷ ደሃን አላገባህም ማለቷ እኮ አንተ ውጪ ሆነ እንድትለወጥ ትልቅ ነገር አደረገችልህ። ውለቷ አለብህ። እንደዛ ባትል ኖሮ ደሃ ሆነ ነበር የምትቀረው፣ ወይም ደግሞ ለመስራት አትነሳሳም ነበር። አንዱ እሷ ልክ አይደለችም። ልክ ደሃ ሰው አይባልም። ደሃ ጭንቅላቱን ለመስራት የማያነሳሳ ሰው ብቻ ነው። ለመስራት እርምጃ የማይወስድ ሰው ብቻ ነው ደሃ። አእምሮ አንድ ሰው እስከሆነ ድረስ ደሃ አይደለም። ሰርቶ መለወጥ የሚችልበት አእምሮ እስከተሰጠው ድረስ ደሃ አይደለም። እሷ ላንተ ውለታ ውላለች። አንቺም ደግሞ የሰው ልጅ ደሃ አይባልም። ማንም ሰው ደሃ ሆኖ ነው የሚፈጠረው። ከዛ ነው እየሰራ ሀብታም የሚሆነው። ማንም ሰው በረና ነው ደሃ የምትለው። ሰው እኮ የሆነ ነገር ሲኖረው ነው ካርለ ከዛ ነገር ላይ አድላ ማድረግ ትጀምር። ምን ነገር ኖሮ ነው እኛ ሰው ደሃ የምትንቀው ነው? አዎ ልክ ያልሆኑ ነገሮች ልክ ያልሆኑ። አሁን ግን ሌላ ምንም ማለት አያስፈልግም። እዚህ ውስጥ ሁለታችሁ በጣም ወንጀል ሰርታችኋል። ልክ ያልሆነ ወንጀል። ኢቨን እሷን በጨለማ ቤት ውስጥ አግታችሁ ልታልፍ ትችል ነበረ። ያኔ እህትሽን የራስሽን እህት እንደዚህ ያደረገ ሴት ልትባይ ነው። ይሄ ነገር መፍትሄው አይደለም። አንተም ብትሆን ደህና ከምትኖርበት ከሀብት ማማ ላይ ወርደ እስር ቤት መገኘት በጣም ያሳፍራል፣ ያሳዝናል። ውጭ እኮ ሄደህ ስትኖር እኮ አመለካከትም ውጭ እንደኖረ ሰው መኖር ነበረበት። ለበቀል ይህን ያልተነሳስተ እህቷን እስከ ማግባት ድረስ ደርሰ ይሄ ሁሉ ነገር ማድረግ ልክ አይደለም። እንግዲህ ተናግራችሁታል። እሷን ለመበቀል እሷን በገንዘብ ሁሉን ነገር አቀነባብረ ኢቭን ለማህበረሰቡ ለግማሹ አካል ሞታለች ለማስባል ገንዘብ ከፍለሃል። ያንተ ጓደኞች ለኔ ያሳልፈው ሰጥተውሃል። ቃላቸውንም ተቀብያለሁ። ድምጽ መረጃ አለኝ፣ እሱ ማሳየት ይችላሉ። እችን ልጅም ያለ ፍላጎት አስገድደ ደፍረሃል። ይሄን ደግሞ ሆስፒታል ምርመራ አድርገን እንግዲህ ከካሜራ ጀርባ ወረቀቶች አሉ፣ እነሱ ልናሳይህ እንችላለን። እንግዲህ እርግዝናም እንደተፈጠረ እንግዲህ ነፍሰ ጡር እንደሆነች መረጃ አለ።
እርጉዝ ናት እንዴ? ምን አለኝ? አዎ ከተቀለው አንተ ሰራው ስራ ማና ቦታ ነው እንዳቀለ ይፈልከው በአንተ ምክንያት ነው። እሺ ይሁን ላይ ተፈጠ አንቺ እርጉዝ አንቺ ያለሽ በቃ አታውሪ። ጭራሽ በድህነት ላይ ሌላ ድህነት ማለት ነው። በቃ ነው እሷ በጣም ስለምወዳት እኮ ነው እንደዚህ ያረኩት። ማለት በጣም ስለምትወደውን ሰው ያለ ፍላጎቱ አስገድደህ እንደዚህ ማለት በቃ እሷን ለመበቀል ምናምን ነው። በቃ ተፈራችሁ ጉዳይ የማውቀው ነገር የለም። እኔ ቀጥታ አገናኙት እንጂ ፈራት ብለሻል። በቃ ከሆነ በኋላ ሆነ ነው። ምን ማድረግ አልችልም። ተባባሪ ደጋግመህም ነው ይህን ነገር የፈጠርከው ደጋግመህ እንደሆነ እንግዲህ ዶክተሮቹ በጣም በተደጋጋሚ እንደተደፈረች ወይም ደግሞ ጾታዊ ጥቃት እንደተደረገባት እንግዲህ አንዳንድ ቦታዎች ላይ የመቦጫጨር ነገሮችን አይተናል። ይሄ ነገር እንግዲህ ማስረጃ ሆኗል ማለት ነው። ስለዚህ ምንም ማድረግ አይቻልም። እናንተ በቀጥታ ወደ የሚመለከተው አካል ወይም ደግሞ ወደ ህግ ትሄዳላችሁ። ምንም ሌላ ማስተባበል ላልሆነም እኮ ይችላል። እቺ ልጅ ለመጨረሻ ጊዜ የተገኘችው አንተ ጋር ነው። የመራኸኝም አንተ ነህ። ስለዚህ ኃላፊነቱን የምትወስደው አንተ ነህ ማለት ነው። ስለዚህ ደግሞ አንቺም ገንዘብ ተቀብለሻል። አካውንትሽ ላይ የገባው ገንዘብ በሙሉ እንግዲህ በሱ ስልክ አማካኝነት ተገኝቷል። ሁሉንም ነገር እንግዲህ ማረጋገጥ በቻልነው መንገድ ነው ማለት ነው። እኔ ምንም አልፈልግም። መታሰሩንም እንድታሰር ግን አባቴ እንዲታከም እፈልጋለሁ። አባትሽ የሚታከምበት እሷ ጋር ባለው ገንዘብ አባቴ እንዲታከም እፈልጋለሁ። ምክንያቱም ይሄ ውርስ የእሷ ብቻ አይደለም፣ የእናታችን ውርስ ነው። እኔ የሚገባኛል አይደለ? ስለዚህ በዛ ገንዘብ አባቴ እንዲታከም እፈልጋለሁ። ሌላ ስለምንም የሚጨነቅበት ጉዳይ የለኝም። ታሰርኳት ታሰርኩ ለኔ ምንም። አሁን የምኖረው ህይወት ከእስር ቤት አይበልጥ። በጣም ጥሩ። መሆንም ያለበት ያ ነው። እስር ቤት ትገባላችሁ፣ ሁለታችሁ ይፈረድባችኋል። እንግዲህ ከእስር ቤት ስትወጡ እንግዲህ አባትሽ ጸልዩለት። እኛም እንግዲህ ቻልነውን ከዚህ በኋላ እንግዲህ አባትሽን ጥለን አንጥላቸውም። እንግዲህ የቻልነውን ነገር እናደርጋለን። የክሩ አባሎች እንደዚሁም የእኛ ቤተሰቦች እንግዲህ ሁልጊዜ ለሰው ደራሽ ናቸው። እንደዚህ ባታረግ ነው ይሄኔ ልክ እንደ ሁሉም ተማማሶች ደስ ግን አባትሽ እየተነፈሰ ነው። በቃ አባትሽ ከዚህ ከምንም ነገር በላይ እህትና የበደለችኝን በደል አንተ እንዴት ነው እንደረሰው የምፈልገው? ከሰው በታች ያደረገችኝን እንዴት ነው እንደረሰው የምፈልገው? የእናታችንን ውለታ ይበላችሁ እንዴት ነው የምረሳው? ንገረኝ። ማን ነው የእናቴን ውለታ ይበላው? እኔ ነኝ የእናቴን ውለታ የምበላው? ቆይ እስኪ ተረጋጉ። እስኪ ተናገሪ። ምንድን ነው የበላሁት? ያም በቃ ምንም ካንቺ ጋር ማውራት አልፈልግም። ካንቺ ጋር ማውራት አልፈልግም ጨረሽ። ያው እንግዲህ ዶክተሮች እንደነገሩሽ ብዙ ነው እንቅስቃሴና ብዙ እያንዳንዱ ይሄ እንደሚሆን ስለማውቅ ሁሉንም ገንዘብ ለአባቴ ገንዘብ አብያለሁ። ምክንያቱም እንደምታሰራቃለሁ ወንጀል እንደሆነ አውቃለሁ። በቃ አንቺ ቆመሽ ያላረግሽው እርሜን አንቺ ነኝ ሳልፈልግ ወንጀል ውስጥ ከተትሽ። እሺ ተረጋጉ። አሁን መጫወጫ ወደ መፍትሄው ብንሄድ ይሻላል። እንግዲህ ዶክተሮች በነገሩኝ መሰረት እሷ ብዙ ማውራት፣ ብዙ መናደድ፣ ብዙ ነገሮችን ለዛ ነው አንዳንዴ ባላንስ ለማድረግ እየሞከርኩ ያለሁት። እንደ ተመልካቾች ይህንንም ለመረዳት ሞክሩ። ቅርብ ሰዓት ነው ከሆስፒታል ብዙ ነገሮችን ተደርጎ ወደዚህ ሁላ መምጣት የማትችልበት ሁኔታ ነበረ። ብዙ ነገር ስለተፈጠረባት ይህንን ነገር ያው ሁላችንም ከግምት ውስጥ ብናስወጣ ከግምት ውስጥ ብናስገባው ደስ ይለኛል። ስለዚህ አሁን ሁለታችሁ ከካሜራ ጀርባ እንግዲህ የክሩ አባላት ወደ እስር ቤት ወስዷቸዋል። ተነሱ። አባቴ እንደምታከምልኝ ቃል ገባለሁ። አባትሽን አልጥላቸውም ማለት አባትሽንም የቻልነውን ነገር ተነስ ሂድ። ልብስ ባለበት ልብስ ሂድ። እዛ ብርድ ሲቆርጥ ታውቀዋለህ ሁሉንም ነገር። መጨረሻም ላንቺ የምልሽ ነገር እህትሽ በጣም ተከፍታለች። አንድ ቤት ውስጥ እየኖራችሁ ይህን ያህል መራራቅ አልነበረባችሁ። እንደ እህትማማቾች መነጋገር ያለባችሁን ነገር መነጋገር ነበረባችሁ። አባታችሁ ዛሬ ማሳለፍ የማይገባውን ነገር ነው እያሳለፈ ያለው። እንግዲህ እኔ ልክ ነሽ ልክ አይደለሽም አልላትም። ምክንያቱም የተሰማትን ስሜት እየተናገረች ነበረ። ልክ ናት አይደለችም ውስጣችሁ ያውቀዋል። እንዴት ስትኖሩ እንደነበረ እናንተ ታውቃላችሁ። እኔ ለጥቂት ጊዜያት ነው የማውቃችሁ። በማንም አልፈርድም። ግን ባለኝ ማስረጃ መጠየቅ ያለበትን ሰው ጠይቃለሁ። አንቺን ብትሆኛል ያለሽውን ገንዘብ ለእህትሽም ይገባትን ለአባትሽ መታከሚያ የሚገባን ትንታያለሽ። ውጪ ሄዶ መታከም እንዳለበት የተነገረበትን የሆስፒታል ወረቀት ካለሽ እሱን ስጭኝና እኛ ማድረግ ያለብን ነገር እናደርጋለን። ከዛ በተረፈ ግን አንቺ ላይ ብዙ ፎከስ ያላደረኩት ወይም ደግሞ አንቺን ያልተጫንኩበት ዋናው ምክንያት ምናልባት እሷ ብዙ ነገር ስተዋሸኝ ስለነበረ አሁንም ዋሽታኛለሽ ብዬ አስቤ ነው። በዛ ላይ
ያው ታውቂያለሽ ከሆስፒታል ስንመጣ ብዙ ነገር ዶክተር ብላናለች። ራስሽን መጠበቅ አለብሽ። ብዙ ነገሮች ተገደሽ ስለሆነ ብዙ ነገሮች እየተደረገብሽ ስለነበረ በተደጋጋሚ ሲፈጠር ስለነበረ ይሄ ነገር ላንቺ አደጋ ስላለው ነው። ተረዳሽኝ? ስለዚህ አሁን አንቺ ራስሽን አረጋጊ። እሺ ይኸውልህ የኔ ወንድም እኔ አሁን ማለት ነው ብሩ እኔ ጋር እንዳለ ምንም አልነካሁትም፣ አካውንቴ ውስጥ አስቀምጬዋለሁ። እኔ ለአባትሽ እንዲደርስ ያላረግሽ እንደው በመጨረሻም ጠይቅሽ የአባቴን ፕሮሰሱን እየጨረስኩኝ ነበር ብዬሃለሁ ቅድም። ምን ያህል ገንዘብ ነው? በጣም ብዙ ነው የጠየቁት፣ ወደ 3 ሚሊዮን ምናምን ነው። የት ሀገር ነው እንዲታከም የተባለው? ወደ ካናዳ። ህክምናው እዛ ብቻ ነው ያለው? አዎ። እና ለዛ ብዬ ነው ያስቀመጥኩት ማለት ነው። ከዛ ከተረፈ አላረግሽላትም። እህትሽ እኮ ልትሰማኝም እኮ ፈቃደኛ አይደለችም፣ እንደምታያት ናት። ታላቅ ነሽ ግን አንቺ ማለት ይሄ በቃ ማንግባባ ልጆች ነን እዚህ ቤት ውስጥ ማለት ነው። ስለዚህ ይኸውልሽ አንቺም እህትሽን ማቅረብ አለብሽ እንደ ታላቅ። መቼም ራቅ ዋጥ ያደረገ ታላቅ ነው። ሌላ ታላቅ ስለሌላ ቤት ውስጥ እኔ በማውቀው እኔ እኮ እህቴን እኮ ጠላታለሁ እኮ አላልኩም። አልጠላትም። እንደዚህ ማድረጋኝ እኮ ጠላታለሁ። በፍጹም እንደ እህትማማቾች ሳይሆን እንደ ጠላት ነው። ያለውን ነገር በውስጥ መፍታት ይኖርባቸዋል። ላደረገችው ነገር ትቀጣለች። ግን ሁልጊዜም እነዚህን ነገሮች አሁን ለአባታችሁ ስትሉ ሁለታችሁ ፍቅር መሆን አለባችሁ። አባታችሁ በህይወት እንዲቆይ የእናንተ መግባባት የእናንተ መስማማት ያስፈልጋል። እና የሄዳችሁበት ርቀት ደግሞ ልክ አይደለም። እሷም የሄደችበት ርቀት ልክ አይደለም። ስለዚህ ያንን ነገር ማድረግ አለብሽ። ጤናሽን ጠብቂ። ከዛ በዘለለ ያልሹን በተለያየ በጽድጋፍ ጽሁፎችን ቢሆን አባታችሁ እንዲታከም የራሳችንን ጥረት እናደርጋለን። አንቺ በርቺ፣ በስልክ እንደዋወላለን። አባትሽ ግን አንቺ በህይወት እንደሌለሽ ነገሮት ብዙ ሁሉን ነገር ማመን አልቻለም። ኢቭን አንቺ እንደሌለሽ ወይም ደግሞ በህይወት እንደሌለሽ እንደሞትሽ ለማስደረግ በጣም ብዙ ነገሮችን አድርገዋል። ሁለቱም በጣም በመቀናጀት ማለት ነው። ስለዚህ አሁን ቀጥታ እንግዲህ አባትሽ ጋር ለመውሰድ መጀመሪያ ያው ስለ ጤናሽ መጨነቅ ስላለብን ነው ያንን ነገር ያደረግነው። አባትሽን አገናኝሻለሁ፣ ለሱ ማድረግ ያለብን እናደርጋለን። አንቺ ግን በህይወትሽ ትምህርት መውሰድ አለብሽ። የሰው ልጅ ድሃ አይባልም። በእርግጥ ለሱ ለታውለሽለታል፣ ግን ለሁሉም ሰው እኩል የሆነ አመለካከት ይኑርሽ። ድሃ ሀብታም ማንም ያጣ ያገኛል፣ ያገኘም ያጣል። ዛሬ ሀብታም የመሰለሽ ሰው ነገ ድሃ ሊሆን ይችላል፣ ከሰማይ ተምዘግዝጎ ሊወርድ ይችላል። ስለዚህ እንደዚህ አይነት አስተሳሰቦች በህይወትሽ ባይደገሙ ጥሩ ናቸው። ሌላውን የተደዋወልን ማስተካከል እንችላለን። እንግዲህ ውድ ተመልካቾቻችን ሁላችሁም ከዛሬ ትምህርት እንደወሰዳችሁ እርግጠኛ ነኝ። እንግዲህ በእህትማማቾች የተፈጠረው ነገር እንግዲህ በዚህ ተጠናቋል። ይሄ ማለት ወንጀለኞች ናቸው፣ ለወንጀላቸው ደግሞ ቅጣታቸውን ይወስዳሉ። እህታችን ላይ ስለሆነው ነገር በጣም እናዝናለን። ያው ልንደርስላት የምንችለው ድረስ ደርሰንላታል። ያው መመለስ አንችልም። እንግዲህ ከዚህ በኋላም እንደሚፈጠር ሁሉንም ነገር ማየት ነው። ምክንያቱም ብዙ ነገር እሷ ላይ ሀፕን አድርጓል። ያው ልጅ ተፈጥሯል። እንግዲህ ባርየውም እንግዲህ ምን እንደምን አላቅም ልክ ያልሆነ ነገር አድርጓል። በተለይ ይሄ ቁጭት አእምሯችን ውስጥ ሁላችንም መማር ያለብን ከአለፈው ማንነት የነገው ማንነታችን እንዲሻል ማድረግ ነው እንጂ በበቀል ሌላ ሀገር ሆኖ ሲሰርቶ ደግሞ ያመጣበትን ዛሬ እንደምንም ዝም ብሎ ሲበት ነው። በጣም ነው ማዝነው። ሁላችሁም ከዚህ ትምህርት ወሰዱ። በቀል ምንም አይሰራም። በቀል ካለፈው ማንነታችን ጋር መሆን አለበት። የዛሬው መልእክታችን ነው። በቀጣይ እስከምንገናኝ ቸር ሰንብቱ።